ሁላችንም ከኛ የሚፈለግብን አንተም ምንም አንቺም እሷም ወጣቱም አዋቂውም ዓሊሙም ጃሂሉም ሀብታሙም ደሃውም ለአንድ አላህ ብቻ መታዘዝ። ሙስሊሞች እንደሌላው ሰው የተለያየ አስተሳሰብ የተለያዩ ስሜቶች ሊመጡባቸው ይችላል ሊመስሏቸውም ይችላል። ግን ሊዳኙበት የሚገባ ወህይ አለ። ቁርአን ለአንተም ለእኔም አያዳላ። የአላህ ስብሓነሁ ወተዓላ ቁርአንና ሐዲት ካልሆነ በስተቀር ዲን የሚባል ነገር የሚወሰድላቸው ምንም አይነት ነገር የለም። ቁርአንና ሐዲትንም በስሜት በሞር ዝም ብለህ በሐሳብ አይፈሰርም፣ ክልክል ነው። ኢማሙ ሻፊዒ ذكر عنه አንድ ቀን ጃሂል ተከራክሬ አሸንፌ አላቅም አሉ ሻፊዒ። ሻፊዒ ማለት ይሄን ሁሉ ዑለማ አፍ የሚያዘጉ ፈሲህ ዘኪ ዓሊም ዓላማ ምን ነው ጃሂል ሁጃው ዱላ ነው። የኔን ዲን የሚያስከትሉ የኔን ሱና የሚያስተገብሩ የኔን ሱና የሚያስተምሩና የሚያሳዩ ሰዎች አይወገዱም፣ አይጠፉም ሙሉ በሙሉ። አንዳንድ ጊዜ ዝቅ ሊሉ ይችላሉ፣ አንዳንድ ጊዜ ከፍ ብለው ጎልተው ሊታዩ ይችላሉ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين قيوم السماوات والأرضين. أشهد أن لا إله إلا الله ولي الصالحين، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، يتكبراتشوه يزيه يتكبر مسجد جماعوች ኢማሞች ሙአዚኖች ኻዲሞች እንደዚሁም በዚህ ፕሮግራም ላይ የተገኛችሁ አባቶች እናቶች እህቶች ወጣቶች ልጆች ከሁሉ አስቀድሜ ይሄን የተከበረ ወር ከስንት ጉጉት በኋላ አድርሶን እንደዚህ መድረስ ብቻ አይደለም ዛሬ እስከምንደርስ ድረስ እነዚህን ትንሽ ቀናቶች ለመጾም ያበቃን አላህ ቁጥር ስፍር የሌለው ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን። እንዲህ ያሉ ነገሮችን ማመስገን ያስጨምራል። የዚህ መስጂድ ታሪክ ላይ ትንሽ እላለሁ። ይሄ መስጂድ ሲታጠር የነበረው ውጥረት በጣም ከባድ ነበረ። እዚህ የሚያጥሩ ሰዎች ቆርቆሮ የሚሰሩ ሰዎች መርካቶ ላይ ሆነው ደግሞ ቆርቆሮ የሚልኩ እኛ ደግሞ በየመስጂዱ ቁጭ ብለን ዱዓ የምናደርግ ሰዎች ነበርን። በዛን ጊዜ ማስታውሰው የታጠረውን ሙሉን አንስተው ተነስተዋል ተብሎ ተነገረን። በጣም ነው ያዘነው ፊል ሐቂቃ። እኔ አንድ ቀን መጥቼ ጫፍ ላይ ሰግጃ ቃለሁኝ ጀማዓው በጣም ብዙ ሰፍቶ። አንድ ቀን ደግሞ ሶላት አመልጦኝ እዚህ ሰፈር ነበርኩኝና ደርሻ አይቼዋለሁ። በዚህ ደረጃ ይደርሳል ተብሎ የተጠበቀ አልነበረም። መቼም እርግጠኛ ነኝ የተወሰነ ግማሹ እንኳን ከሌላ አካባቢ መጥቷል ቢባል ግማሹ የዚህ አካባቢ ጀማዓ ነው ብዬ እጠብቃለሁ። ይሄን ያህል ደርሶ ማየታችን ምስጋና ያስፈልገዋል። አልሐምዱሊላህ ረቢል ዓለሚን። ለነዚህ ያሉ ውጤቶችም ሆኑ ለሌሎቹ ውጤቶች አላህ ሱብሓነሁ ወተዓላ ከኛ የሚፈልገው መሰረታዊ ነገሮች አንድና አንድ ብቻ ነው። እሱ ምንድነው? ለሱ እጅ መስጠት፣ ለአላህ ሱብሓነሁ ወተዓላ ማደር። ለአላህ ሱብሓነሁ ወተዓላ የገባ ሰው ከአላህ እርዳታው አለ። ለኔ እጁን የሰጠ ለኔ ያታዘዘ ለኔ እሺ ያለ እኔን ብቻ ያመነ እኔ ሆነዋለሁ ነው። بنص القرآن إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد. أني الله من إلال أني الله جيتاتشو أملاكاتشو የላኳቸውን መልእክተኞችና እነሱን ተከትለው እስከ ዓለም ፍጻሜ ድረስ የዲናቸውን ባንዲራ ይዘው የሚንቀሳቀሱትን ሰዎች እረዳለሁኝ። ማንም ሰው ሊያሸንፋቸው አይችልም። ማንም ሰው ሊጥላቸው አይችልም። ይሄው እዚህ ሀገር ላይ እስላምን ለማዳከም የተደረገው ጥረት ሁሉ መና ሆኖ ኢስላም አልሐምዱሊላህ በየቀኑ እያበበ እየጨመረ እያደገ ሄዷል። ሁላችንም ከኛ የሚፈለግብን
አንተም ምንም አንቺም እሷም ወጣቱም አዋቂውም ዓሊሙም ጃሂሉም ሀብታሙም ድሃውም ለአንድ አላህ ብቻ መታዘዝ ነው። የሚገርማችሁ ሰዎች ሐቅ የማይፈልግ ሰው በሙሉ የለም። ሐቅ ቢሆንለት በተለይ ለሱ የሚጠቅም ሲሆንለት ሐቅ እንዲሆን የማይፈልግ አንድም በመሬት ላይ የለም። ግን ሐቁ የት ነው ብሎ አይፈልግም ሰው። አላህ ደግሞ ሐቅ እንድንፈልግ አደረገ። ወለው ይተበዐ አልሐቁ አህዋአሁም ለፈሰደት ሰማዋት ወልአርድ። የእያንዳንዳችንን ስሜት ተከትሎ የሚሄድ ኑሮ ቢሆን ኑሮ እውነት ይሄ ሁሉ ሰው የያዘው ስሜት ሐቅ ሊሆን ነበር፣ አይሆንም። ዛሬ ከእናንተ ጋር ማሳለፍ የፈለግኩት አሳስያት ወሕደት ልኡመት ልእስላሚያ የሙስሊሞች አንድነት መሰረታዊ ጉዳዮችና በፍጹም ልንለያይባቸው የማይገቡን እኔም አንተም እሱም እሷም በሙሉ ሁላችንም የነሱ ነገሮች ሲነሱ መርሐባ ልንላቸው የሚገቡ ጉዳዮችን አለፍ አለፍ ማስታወስ ነው የምፈልገው። ሙስሊሞች እንደሌላው ሰው የተለያየ አስተሳሰብ አለባቸው። የተለያዩ ስሜቶች ሊመጡባቸው ይችላሉ፣ ሊመስሏቸውም ይችላሉ። ግን ሊዳኙበት የሚገባ ወሕይ አለ። አንድ የረሱል ዓለይሂ ሰላቱ ወሰላም ታሪክ ላንሳና ከሱ ተነስተን አብረን ወዳልኳቸው ርዕሶች ይመጣሉ። ሰሓባዎች ነቢዩን ዓለይሂ ሰላቱ ወሰላም እንዲህ በቀላሉ ይለዩናል ይሞቱብናል ብለው ብዙ አልጠበቁም። ተራ ሶሓባ እንዳይመስላችሁ፣ ትላልቅ ሶሓባዎች ራሱ ሞቱ ሲባሉ የደነገጠ ሰው አለ። ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ እንግዲህ መዓ ቁወቲህ ወጀለዲህ ሙተዋል ያለ ሰው ወዮለት አሉ። ሰሓባዎቹ ህመሙ እየጠነከረ ሲመጣ መጨናነቅ ጀመሩ። ሲጨናነቁ አንድ ቀን ሲጨናነቁ አይተዋቸው ነበርና መለስ ሲልላቸው ለምንድን ነው የምትጨናነቁት አሏቸው። ያ ረሱላላህ እርስዎ እኮ በመኖርዎ ብዙ ነገሮች ናቸው የምንጠቀማቸው፣ እንዲሁ ሌላው ቀርቶ አሁን የወረዱት የቁርአን አያዎች እስካሁን ያስተማሩን ሐዲሶች ብቻ ሳይሆኑ ቢቆዩ ከዚህ ተጨማሪ ሊወርድልን ይችላል፣ ከዚህ ተጨማሪ ሊያስተምሩን ይችላሉ አሏቸው። ረሱል ዓለይሂ ሰላቱ ወሰላም ምን አሏቸው? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂ ለን ተضሉ ባዕዲ ኪታቡላህ ወሱነቲ። እናንተ መካከል እኮ ሁለት ዋስትናዎች፣ ሁለት መጠበቂያዎች፣ ሁለት የአንድነት ገመዶች ጥየላችኋለሁኝ። እነሱን አክብራችሁ ከያዛችሁ የፈለገው ስሜት ቢመጣ የፈለገው ቢከፋፍላችሁ ልትለያዩ አትችሉም፣ አትሳሳቱም። ይሄ ነገር ሐራም ነው ሐላል ነው ቁርአንና ሐዲስ ላይ ትጠይቃለህ። ይሄ መጠቀም ሐላል ነው ሐራም ነው ቁርአንና ሐዲስ ላይ ታየዋለህ። ለን ተድሉ ባዕዲ ሁለቱ ኪታቡላህ የአላህ ቁርአንና የእኔ ሱና አሉ ዓለይሂ ሰላቱ ወሰላም። አይዋ የሰሓባዎች ስጋት አሁን እኛውም በየቀኑ የምንሰጋው ስጋት ነው። ዓለም አልእስላሚ በሙሉ እየተጨነቀ ያለበት ነገር ምንድን ነው? የሙስሊሙ አንድ አለመሆን። እርግጠኛ ነኝ በሜዲያ ሁላችሁም ስታዩ አንዱን ሲዘረጥጠው ስታዩ ትጨነቃላችሁ አይደል? ታስባላችሁ። ሱብሓነላህ አንዳንድ ጊዜ ተስፋ ቁርጥ የሚያስደርግ ነገር ሁሉ ታያለ። ግን ለዚህ ነው ነቢ ዓለይሂ ሰላቱ ወሰላም ማ ተመሰክቱም ቢሂማ ለን ተضሉ ባዕዲ። ለን እኮ በአረበኛ ቋንቋ ማፍረስ ብቻ ሳይሆን ለወደፊት እስከ መጨረሻው ድረስ ማለት ነው። ሊተዕቢድ ይሉታል። ሊነፊ ወሊተዕቢድ። በፍጹም መቼውም ይሄ ነገር አይከሰትም፣ ይሄን እስካከበራችሁ ድረስ ነው። ማክበር ማለት ምን ማለት ነው? መቼም ሁሉም ሰው ሐዲስ አያውቅም፣ ሁሉም ሰው ተፍሲር አያውቅም። ሐታ ሙፈሲሮቹ ትላልቅ ሙፈሲሮቹ የምንላቸው ሁሉንም ላያስታውሱት ይችላሉ።
ታዲያ ምን ማለት ነው? የሆነ ችግር ላይ ሲፈጠር ባልና ሚስት ሲከራከሩ፣ ጉረቤትና ጉረቤት ሲጋጩ፣ ሸኽና ሸኽ አልግባባ ሲሉ፣ ወጣትና ሸኽ አልግባባ ሲሉ ምን ይደረጋል? መሃላችን ዳኛ አለን እንላለን። ማን ነው ዳኛው? ማን ነው? ቁርአን። አሁን ቁርአን ለኔ አይል ለአንተ አይል፣ ለአንቺ አይል ለነሱ አይል። ቁርአን እኮ ነቢዩን ዓለይሂ ሰላቱ ወሰላም ገስጧል። አንድ አይነ ስውር ሰሓቢ ነበራቸው፣ አብዱላህ ብኑ ኡሚ መክቱም ይባል። አብዱላህ ብኑ ኡሚ መክቱም ነቢዩን አግኝቶ አዲስ ትምህርት እስከሚማር ድረስ ይጓጓ ነበረ። አድሮ ጧት ነግቶለት እሳቸውን እስከሚያገኝ ነው የሚጓጓው። እሳቸው ከሆነ የአንድ የቁረይሺ ጣዖታዊ ሰውዬ ጋር እያወሩ ምናልባት ቀልቡ ቢረጥብልኝ ብለው እሱን እያባበሉ ባሉበት አብዱላህ ብኑ ኡሚ መክቱም ካሉበት ቦታ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጡ። ምን እያሉ? ያ ረሱለላህ ዓልምኒ ሚማ ዓለመከ አላህ እያሉ፣ አዲስ ነገር ካለ ያልሰማሁት ይንገሩኝ ማለታቸው ነው። ያስተምሩኝ እያላቸው ነው። ሲመጡ ነቢዩ ሰለላሁ ዓለይሂ ወሰለም ትንሽ ፊታቸውን ጨፍገግ አደረጉ። ማለት አይ አሁን እንግዲህ የመኮች የዚህ አባወራዎቹ ትልቁ ጥያቄያቸው አንተ ከደካሞች ጋር ዋሉ ነው የምትለን እኮ፣ ከነዚህ ልብሳቸውን መቀየር ከማይችሉ ሰዎች ጋር ነው እኮ እኛን ልታስቀምጠን የምትፈልገው የሚል የትዕቢት ስሜት ነበራቸው። ይችን ምክንያት አድርጎ ይሄው ያንተ ጓደኛ ይሄ ነው በቃ እሱ ጋር ቀጥል ብሎ ጥሎኝ ይሄዳል ብለው ትንሽ ከፋቸው። እኔ በየቦታው የምናገረው ይሄ ሰውዬ አብዱላህ ብኑ ኡሚ መክቱም አይኑ ያያይም። አሁን እንደዚህ አይኔ እንደጨፈንኩ እናንተ የፈለገው ብትሉ ምን ያደርገኛል? ይከፋኛል? የታየኋቸው አብዱላህ ብኑ ኡሚ መክቱም ወደ ነብዩ ሲመጡ ፊታቸውን ማጨፍገጋቸውን አላህ ተቆጣባቸው በነብዩ። አበሰ ወተወላ አንጃአሁል አዕማ። እንዴ አይነ ስውር አስተምረኝ ብሎ ሲመጣ ፊቱን ያጨፈግጋል ብሎ ዑለማው ተፍሲር ምን ይላሉ? አበስተ ወተወለይት ብሎ ለማስደንገጥ አልፈለገም። ትንሽ ግን ቆንጠጥ ማድረግ ፈለገ። ማንን? ረሱልን ዓለይሂ ሰላቱ ወሰላም። አበሰ ወተወላ አንጃአሁል አዕማ። አስተምረኝ ብሎ ሲመጣ እንዴት ያጨፈግግበታል አለና አላህ። አንተ የምትንከባከበው ሰውዬ እድሜ ልኩን ላይሰልም ይችላል። አንተ ፊትህን ያጨፈገክበት ሰውዬ ደግሞ ለዓለሁ የዘካው የዘከሩ ፈተንፈዐሁ ዚክራ አላህ። ቁርአን ለአንተም ለእኔም አያዳላም። ወለውላ አን ሰበትናክ ለቀድ ኪድተ ተርከኑ ኢለይህም ሸይአን ቀሊላ። አጽንቼህ ነው እንጂ አቋምህ እንዳይቀየር አርጌህ ነው እንጂ እኮ ወደ እነሱ ልታዘነብል ነበር አላቸው ነቢዩን ዓለይሂ ሰላቱ ወሰላም። ቁርአን ለእኔም ለአንተም አያዳላም። ሁወል ፈስል በእኛና በጠላቶቻችን መካከል በኺላፋችን መካከል በምናምን አይደለም። ላላ በእኔና በአንተ መካከል ወንድምና ወንድም ይሄ ሐላል ነው ይሄ ሙባህ ነው ሲከራከሩ ቁርአን ያመጡና ቁርአን ላይ ይፈልጋሉ። ስለዚህ እነዚህ መባዲእ አልአሳሲያ ሙስሊሞች መቼውም ሊለያዩባቸው የሚገባቸው ጉዳዮች 5 ነገሮችን ያዙልኝ። ጊዜው አጭር ስለሆነ አምስቶቹ ላይ ተስማምተን ተግባብተን ተሄድነ ለእኔ ትልቅ ስኬት ነው ብዬ አስባለሁ። አንደኛው የአላህ ስብሓነሁ ወተዓላ ቁርአንና ሐዲት ካልሆነ በስተቀር ዲን የሚባል ነገር የሚወሰድላቸው ምንም አይነት ነገር የለም። ሐታ ከሰማይ ወረዱ የተባሉት እነ ተውራት፣ እነ ኢንጂል፣ እነ ዘቡር በፍጹም ለአሁን ላለው ኡማ ለነቢ ኡማ መርጅዕ አይደሉም። መርጅዖቻችን ቁርአንና ሐዲሶች ናቸው። ቅያሱ፣ ኢጅማዑ፣ እስትሕሳኑ፣ መሳሊሕ አልሙርሰላው እነዚህ ለቁርአንና ለሐዲት ድጋፍ ሰጪዎች፣ ማብራሪያዎች፣ የዑለማዎች የደረሱበት እውቀትን ለመንገር እንጂ መስደር አልኡማ ዋሒዳ ወሂየ አልወሕያን ማን ቁርአንና حديث لذينو تركت فيكم فإن تنازعتم في شيء فردوه إلى الله والرسول. ودع الله مملس مالت قرآن نو
ወደ ረሱል መመለስ ማለት እሳቸው ካሉ በእሳቸው ተደት ጠይቀት ትዳኛለህ እሳቸው ያስተምሩሃል እሳቸው ከለሉ هو الرجوع الى احاديثه አንደኛው ይሄ ወደ ቁርአንና ወደ ሐዲስ መመለስ ዓሊሞቹን ጃሂሎቹ ጋራ እኩል እንዳይቀመጡ ያደርጋቸዋል አሁን እኮ ዝም ብሎ ሰው በሐሳብ ስለ ሃይማኖት መተቸት ስለለመደ ዓሊሞቹ ባሉበት እኔ እንደመሰለኝ ይላል ጃሂሉ አንተ እንደመሰለህ እሺ ምን በመልክ ነው በድምጽ ብልጫ ዓሊሞቹን እኮ ይወስኑባቸዋል ሰምታችኋል ሁለት ዓሊም ያስገቡና ስድስት የዕልም የሌላቸው ጃሂሎቹ ሙሰቀፎቹ ምናምኖቹ ይቀመጡና ወጣቶቹ ትመጡና ከዚያ በኋላ ሐሳብ ያመጣሉ ኧረ ይሄ ነገር በኪታብ ይመስለኛል ድምጽ ይሰጥ ይላል ሊቀመንበሩ ቲፎዞውን የተማመናሉ ምን አንድ ቂሳ ልንገራችሁ የሆነች ግመል መጣች አሉ አንዱ ቲፎዞ ያለው ሰው ነው ሌላው ደግሞ ቲፎዞ የሌለው የኔ ቢጤ ምስኪን ነው ይችን ግመል አያችኋት አላቸው እኮ እቺ እኮ ፈረስ ናት አለ አረ ግመል ናት ብሎ ማስረዳት እንዴ ያለው ድምጽ ይሰጥ ተባለ ፈረስ ናት ብለው አወጡ ቲፎዞ ነው አሁን በድምጽ ብልጫ እውነት ሐቅ ይሆናል በተለይ ቁርአን አይሆንም ولا تجد اكثرهم شاكرين وما اكثر الناس ولو حرصت بمؤمنين ቁርአን እኮ ነው የብዙሃን ምናምን ይባል ነገር የለም የዚያን ቀን ዓሊሙ ዒልሙ ያሳውቀዋል አንዱ ዝምብ የነካትን ዝምብ ወተት ላይ ስታርፍ ምንድነው የምናደርገው እንደ እስላም ነክሮ እንደገና ይጠጣል አይደል ስማ አለ ሰብስበው እኮ ነው እዚህ እኮ አዲስ አበባ ነው ስማ አለ አንዳንዶቹ እኮ ማያውቁ ደረሶች አለ ዝምብ ወተት ላይ ሲያርፍባችሁ ነክራችሁ ነው መጠጣት እያሉ ያስተምራሉ አለ እኔ እኮ ባለሁበት ነው ያ ረቢ ጌታ አላህ ይገላግል ولا تماري جاهلا ايش وما عليك نكرون እኔ እሳቸውን ሐሪሪን ሳልሰማ እነሱ ጋር ውዬ ደነገጥኩኝ እንዴ ሐዲሱ ضعيف ይሆን እንዴ አልኩኝ ደሞ ضعيف መሆኑ ምን ያሳወቃቸው እነዚህ አሁን ልጠይቅ ብዬ እንዴት አይጠጣም ለስላች ዝምብ እኮ በሽታ ያመጣል አሉኝ አዲያ እኮ እንደዚህ የሚለው ኪታቡ አልኳቸው ዝምቢቱ የምትከላከለው መርዙ ባለበት ነው የምትገባው ቀኙ ይሆን ይችላል ግራው ሊሆን ይችላል በመርዙ ላይ ነው የምትተኛው መጠጡ ላይ ንከሩት ያሉት እኮ ይሄ ነው መድኃኒቱ ታዲያ እንደው ተሆነ እንኳን ሌላ መድኃኒት ይደረግለት እንጂ የለም ሌላ መድኃኒት ያድነውም አሉ ነብይ አለይሂ ሰላቱ ወሰለም ወላይ ደነገጡ አሁንም አሉ አንድ ሁለቶቹ አሉ ሽማግሌዎቹ በጣም ነው ደነገጡት እንደዚህ ይላሉ አው ከዚህ እንደውም አንዱ ዶክተር እኔም አግኝቻለሁ መስሮቹ እንደዚህ ብለዋል በድምጽ አይሆንም ስለዚህ ዑለማው እንዲከበር ዒልም እንዲከበር ቁርአን እንዲከበር ሐዲስ እንዲከበር ትፈልጋላችሁ መርጃችን ቁርአንና ሐዲስ መሆኑን ትልቁም ትንሹም ይወቀው ይሄንን ማወቅ አንተ የግድ ቁርአን ማወቅ አለብህ ሐዲስ ዓሊም ሆን ከፈለክ ቅራ እንዴ 30 ዓመት 40 ዓመት በየቦታው እየለመነ እየበላ የቀረ ዓሊም ጋራ አንተ ቁጭ ለዝም ብለህ ብሉቁል መራም ገና በእርሳስ ቀርተህ ሲተረጉሙ እኮ ነው ሲተረጉምላቸው በምንድን ነው የሚጽፉት ዘወር ሲል ይጠፋል ደሞ ወላሂ ይጠፋል ደሞ የእርሳሱ እንትን ይላል ሼክ ቃሲም ረህመቱላሂ ዐለይሂ ቃሲም ሐጂ የሚባል አንድ የወጣቶች ጀግና ሼክ ነበር ረህመቱላሂ ዐለይሂ ሙቷል ሼክ አንድ ቀን ምን አለኝ ነፃ ፕሬስ ማለት አንዋር መስጂድ ነው አለኝ አንድ ቀን ነፃ ፕሬስ ተብሎ በኢህአዴግ ጊዜ ሲመጣ ምንድነው ስለው እንደፈለክ ማስተማር የምትችልበት ለምንድነው እንደፈለክ የሚቻል ወላሂ የፈለከውን አስተምረ ካልሲህን አርገ ዝም ብሎ መሄድ ነው አለኝ በምን አያልኩት አንድ ቀን አለ የሆነ የወሎ ደረሳ ነህው ቀራርቶ የመጣ ሐዲስ አልቀራም ከዚያ ያ እንግዲህ አንዋር መስጂድ አካባቢ ወጣቶች ብሉግል መራም ነው ይዘው የሚመጡት አይደል ለደረሳው ጋር ሸሁ ጋር ይዘው መተው ብሉግ አቅራኝ ይለዋል እሺ ይከፍታል ምንድነው غسل يوم الجمعه واجب على كل محتلم جمعه ቀን መታጠብ احتلام ለሆነው ሁሉ መታጠብ ግዴታ ነው ታውባከ ሐዲስ አይረባ ማለት ደረሳው ምን ነው ሲሉት ወለው خميسስ ቢሆን احتلام ከሆነ ዝም ብሎ ሊሰግድ ነው እንዴ አለ ገብቷችኋል ሐሳቡ
نحو يقراسه كل جزء عربيان تقطع الرجال بلو سلم ياسب يحتلم فهو محتلم يا قوال محتلم مالت يا قباجرو علمون يقچ مالت ነው እና ለምን ቀጭተህ ኸሚስስ ቢሆን ልሰግድ ነው አሉ والله የሰውዬ የረሱልን አለይሂ ሰላቱ ወሰለም ቃል ነው የደፈረው አንደኛ በሼክ መንቀል ነበረበት መማር ነበረበት لا صلاه لحائد الا بخمار على دمان حائد ያለባት ሴት حائد ያለባት ሴት በጉፍታ እንጂ ሶላት አይሆንም ወለው بخمار አላ ደረሰው በخمارስ ቢሆን حائد ያለች ልሰግድ ነው እንዴ حائد ማለት محتلم ማለት ለአቅመ አዳም የደረሰ حائد ማለት ለአቅመ ሔዋን የደረሰች ወራባ የምታይ ማለት ነው እንጂ አሁን የሚፈሳት ማለት አይደለም እነዚህን ዓሊሞች ቦታቸው ላይ ታስቀምጡ ከፈለጋችሁ ዑለማዎች ዑለማ እንዲባሉ ከፈለጋችሁ ቁርአንና ሐዲስ መከበር አለበት በመሰለኝ በظن አይሆንም ان الظن لا يغني من الحق شيئا ሁለተኛው ይሄንን ቁርአንና ሐዲስንም በስሜት በሞር ዝም ብለ በሐሳብ አይፈሰርም ክልክል ነው ቅድም እንዳልነው ማለት ነው حائدና محتلمን ሰውየው በቋንቋ ብቻ በመፈሰሩ ስተት ላይ እንደወደቀ ይሄ መፈሰር ያለበት ኪባር العلماء በፈሰሩት ነው መፈሰር ያለበት ኪባር العلماء ከተቻለ ሱሐባዎች እንዴት ፈሰሩት እንበል ቁርአን የሚፈሰረው ቁርአን በቁርአን ነው ቁርአን በሐዲስ ነው ከዚያ ከጠፋ በሱሐባዎች ቃል ነው ከዚያ አራተኛ ነው በቋንቋ የሚፈሰረው ቁርአንን በደንብ ማወቅ የፈለገ ሰው የሱሐባዎችን አባባል ሐዲሶቹን እሱን ይፈስሩ አስሉ የሰው ልጅ ቁርአንን ከቀራ ሐዲስን ለተፍሲር የሚሆነውን ሐዲስ ከወሰደ ዓሊም መሆን ይችላል ይበቃዋል እዚያ ሳይደርስ ዝም ብሎ በስሜት እየመጣ ነው በዑለማዎቹ ተፍሲር መሰረት ነው ቁርአንን ልንረዳው የሚገባው የሚለውን መሰረታዊ ጉዳይ ማወቅ ያስፈልጋል ሶስተኛው ሁላችንም በፍሩዕ በቅርንጫፍ ነገሮች ልንጋጭ እንችላለን ልንለያይ እንችላለን በኡሱል ግን አንለያይም ማወቅ ያለብን እስቲ የትኛው መሰረታዊ ጉዳይ ላይ ነው ሙስሊሞች የተለያዩት በጌታችን በአላህ ተለያይተናል አልተለያየንም በመለክተኛችን በመሐመድ አለይሂ ሰላቱ ወሰለም ተለያይተናል እንኳን በእኛ በመሐመድ በመጨረሻው ነብይ አይደለም ከአደም አንስቶ ባሉት ነብያቶች ምንም ኺላፍ የለንም እኛ በሙሉ ነብያት እናምነን بجميع الرسل والانبياء ከዚያ ታዲያ በሶላት ተለያይተናል እንኳን በሶላት በዋናው አይደለም በቂብላችን እንኳን አልተለያየንም ሁላችንም አንነው ቂብላው በአለም ላይ ያለው አይነማ ተኩኑ ሁላህም በየትኛውም ቦታ ብትኖር የምትሰግደው ወደ ካዕባ ነው በምንድነው ታዲያ ዘካው ወጣት የሀብታሞች የደሃዎች የነጮች የቀዮች የምናምን አበደን ዘካ የሚወጅብባቸው ገንዘቦች ይታወቃሉ በአለም አንድ ናቸው ዘካ ምን ያህል መክፈል ነው ያለብን በአለም የተወሰነው አንድ አይነት ነው የሚቀበሉት እነማን ናቸው በአለም እቅርንጫፍ ላይ በጣም ወርደ ኺላፍ ሊኖር ይችላል ይሄ ደግሞ እኛ ጋር አይደለም የጀመረው እዚያው ሱሐባዎች ላይ ተጀምሯል ከታቢዒዎችም ላይ ኺላፍ አለ ይሄማ ኺላፍ ባይኖር ኑሮ እኮ ሐነፊ ሻፊዒ ማሊኪ ሐንበሊ ሰውሪ ዙህሪ የተባለ መዝሐብ እኮ አያስፈልግም ነበር ግን በዋነኝነት ጉዳዮች ላይ لم نختلف في عقيدتنا ولا في قبلتنا ولا في الأنبياء والرسل ولا في الكتب يتلاي ነው ኺላፍ ያለን ይሄንን መሰረታዊ ነገር ማወቅ ያስፈልጋል ይሄንን ካወቅነ ለሚመጡት ኺላፎች ቦታ አንሰጣቸው በዋናው ላይ እንዳልተخلفነ ካየን እኔ በጣም ማዝ ነው አልደብቃችሁ ኢትዮጵያ ላይ ብቻ አይደለም በአለም ላይ የሆነች ኺላፍ ላይ ስንخلف ጀማዓ ለሁለት የሚሰነጥቅ ሸጎሌ መስጂድ እኛ ባለንበት ለሆነ መስአላ ሊወያዩን መጡ የሆኑስ ልጆች ኺላፉ ሳያውቅ ሽርክ የሰራ ሰው ሳያውቅ ቢድዓ የሰራ ሰው ሙሽሪክ ሙብተዲ ይባላል አይባልም ነው ኺላፉ እንግዲህ ብዙ ጊዜ ተናግረናል መሻይኾች ብዙ ብለዋል ግን እስቲ እናገኘው ብለው እኔ ጋር መጡ
እኛ ጋር መተው ሼኽ አብዱሰላምን ታውቃላችሁ የሸጎሌ መስጂድ ኢማም ሼኽ አብዱሰላም አዛን ተደርጎ ኢቃም ተደርጎ አሱር ስንገባ የሆኑ ልጆች ቀሩ ውጭ ቀሩ እንዴ የሌላ ሀገር ሰው እንዳይመስሏችሁ የኛው የናንተው ልጆች እኔ በጣም ገረመኝ ያው ውዶ ሊያረጉ ይሆናል ብለን ውዶ አላችሁ ስል ደግሞ ውዶ አለን ብለውኛል ውዶአቸውን ውዶ ያለው ሰው እንደምን ቀሩ ብዬ ሰግዶ እስከሚበቁ ሊስትሮች ጠይቃቸው እዚሁ አካባቢ ነው የነበሩት አሉ እኛ ስንጨርስ የመጀመሪያ ረካዓ ላይ ስንደርስ የመጨረሻ ላይ ኢቃማ አደረጉና ሰገዱ ሲመጡ ተመልሰው ወደ ውይይቱ ሲመጡ አሁን እንወያየው አሁን የሰገዳችሁት አሱር የምን አሱር ነው አልኳቸው በሱ ላይ ነው እንወያየው አልኳቸው የፈለገው እኔ ዑዝር ሰጣለሁኝ እኔ የማያቅ ሰው ዑዝር እንደሚሰጥ ቁርአንና ሐዲስ እንዳላቃለሁኝ እናንተ ካላወቃችሁ ላስረዳ ነው እንዴት እነዚህ ብንሳሳት እንኳን በእናንተ አስተሳሰብ ተሳስተን እንኳን ቢሆን እንዴት ሶላት ትለያላችሁ ዑዝር አልሰጥም አንተ የት ነበርክ ነብይ አለይሂ ሰላቱ ወሰለም አንድ ከነበር ከዝሮ ሰዎች ታሪክ የነገሩ ነገር አለ አንድ ሰው ነበር አሉ አላህን በጣም የሚፈራ ግን ጃሂል ነው በሁሉ ነገር ጃሂል ላይሆን ይችላል በሆነ ነገር ላይ ግን ጃሂል ሆኗል ልጆቹን ሰበሰበ ልጆቼ ባካችሁ ስሞት እጀን ሁኑኝ ልክ እንደኔ ሁናችሁ ስሩ እጀን ሁኑ ታውቃላችሁ አማርኛ እጀን ሁኑ ማለት ልክ እንደኔ አርጉልኝ ማለት ነው ምን እናርግላሉ ስሞት ጀናዛዬን አቃጥላችሁ አመዱን ለንፋስ ስጡልኝ ለምን ባባ አይ ይሄ አላህ ካገኘኝ እንዲህ እንዳለው እንደሞላ ካለ ካገኘኝ ያይቀጡ ቅጣት ነው የሚቀጣኝ ስለዚህ አድራሻ አጥፉበት አለ ለምን ሳቃችሁበት አያሳዝናችሁም ስላላወቀ እኮ ነው ይኸው በወዲ እንዴት እንደፈራው አያችሁ አይደል ልጆቹም አደረጉ ታዘዋል አይደል ደግሞ ለማቃጠል የዘንድሮ ልጅ ሙታ አይደለም ሳት እያለህ እንዳያቃጥልህ ፍራ አቃጠሉና በተኑት አላህ ቀብር ላይ ሰበሰበውና እንትን ቦታ ሰበሰበውና ከዚያ በኋላ ለምን እንዲያረክ ሲለው አረፈርቼ ነው እንደምታደርግ ረስቼ ነው አጥፍቼ ነው እንግዲህ የምታደርገኝ ነገር ማረው አላህ የለም ሐዲስ ያ መሻይኽ የለም አለ አይደል በርግጠኝነት ለምን አላህ ከቻለ አለ እኮ ሰውየው አላህ አይችልም ብሎ ተጠራጥሯል ማለት ነው አይደል አረ እርግጠኛ ነው ከተበታተነ ከየት ያመጣዋል ይሄንን ማን ነው ደግሞ በምን ሰራዊቱ ነው ይሄን ሁሉ አመድ የሚሰበስብ ብሎ እኮ ይሄን ሰውየው ዑዝር ሰጠው ብለው ነብይ አላስተማሩ ታዲያ የሆነ ነገር ቢድዓ ነው ሱና ነው ላያቅ ይችላል እኮ ኢማሙም ሙአዚኑም ምክትሉም ኡስታዙም ሼኹም ሙፍቲውም ሊያበላሽ እኮ ይችላል ማን ነው ማይሳሳት ኢማሙ ማሊክ ረሕመቱላሂ ዐለይህ ኩሉና ራድ ወመርዱድ መዲና መስጂድ ያስተማሩ እኮ ነው ኩሉና ራዱን ወመርዱድ ሁላችንም መላሾች ነን የሚመለስባቸው ነን ሐሳቦች ሊመለሱ ይችላሉ ኢላ صاحب هذا القبر የዚህ ቀብር ባለቤት ሲቀር ማዕሱሙ መሐመድ አለይሂ ሰላቱ ወሰላም ናቸው ስለዚህ ሁላችንም በጥቃቅን ነገሮች ስለተखाለፍነ ልንለያይ ልንበትን መሳቂያ ለጠላት ሄደህ ልትካሰስ እንደው ምን አይነት ህልውና ነው በፍጹም እንደ ኢስላም ይሄ ቦታ የለውም ደግሞ ኺላፍን እንደዚህ ያሉ ኺላፎችን ወደ ዑለማዎች ነው መመለስ ወለው ረዱሁ ኢለ الرسول ኢለ الامام ኢለ المؤذن ከሱ በላይም ከሆነ አሉ አሁን አልহামዱሊላህ ዑለማዎቹ በየቦታው እየተዋቀሩላችሁ ነው ያሉ ሰብሰብ ብለው حتى አንዱ በግሉ ዓሊም መሆን ባይችል ተሰባስበው ፈትዋ ጀማዒ የጋራ የፈትዋ የጋራ የትብብር የጋራ የዑለማዎች ስራ ሊመጣ ነው
የሚያስደነግጥ ነገር የለም ብዙ አዳዲስ ነገሮች አሉ በግላችን ማናቃቸው አንድ ላይ ሲሆን ግን ይቀላል አንዱ የሆነ ኢንፎርሜሽን ያመጣል አንዱ የሆነ ሁጃ ትዝ ይለዋል ሰብሰብ አድርጎ እንደዚህ ናቸው ስለዚህ ዑለማዎች በዚህ በጥቃቅን ነገሮች መኻለፍ አዲስ አይደለም እኔ አንድ ትልቅ ኺላፍ ልንገራችሁ ነስ ሐዲስ ያለበት ግን እንደ መዝሐብ ተገንጥሎ ያለበት لا صلاة إلا بفاتحة الكتاب قالوا النبي عليه الصلاة والسلام فاتحة قال تقرأ صلاة يلم إن يوم رواية لا تجزئ صلاة لم يقرأ فيها بفاتحة الكتاب فاتحة يلتقرأ بالصلاة لا عيبك عم بليلا مذهب جن إمام البخاري باب وجوب قراءة الفاتحة سواء على الإمام والمأموم مأموم يقرأ هذا لا شافعي مذهب ميهون ملو أبو حنيفة لا اليوم مأموم كهونه مقرات حرام نو ملوت ويحرم قراءة المأموم خلف الإمام ملوت ليس في الجهرية فقط حتى في السرية مأموم كهونك عيهون ملوت سلازي مأموم هنا لتقرأ አይገባህም ሲሉ ነሱ ሐዲሱ اقرأ بها يا فارسي ይኳል ማእሙም ሆኖ እየቀራ ሰውየው አስቸግሮ ማን ነው ድምጹን አንስቶ ሲቀራ የነበር ብለው ጠይቀው እኔ ነኝ ሲላቸው አትቅራ ሰው ኢማሙ እየቀራ ፋቲሃን ብቻ ሲቀራሉት ቢሆን እሷንም ቢሆን በሚስጥር ነው መቅራት ያለበት እነዚህ ማስረጃዎች ባሉበት በጣም የዓለም الاسلاميውን ግማሹን ማህበረሰብ የሚወክለው የሐነፊያ መዝሐብ እስካሁን ድረስ ማእሙም ፋቲሃ መቅራት የለበትም ብሎ የሚያምን ሰው አለ ታዲያ በዚህ ከፍራሃል ልትሉት ነው ማአት ነገሮች አሉ የፍሩዓት እንምጣ ካለ ስለዚህ የፍሩዓት ኺላፋን እንደ ኺላፍ ብዙ ማየት የለባችሁ ሶስተኛ አራተኛ ሶስት ነው አራት ነው እንዴ አራተኛ ተው እንዳታሳስ ቁጥሬ እንዳትዘልመኝ ጠብቁኝ አሁን ሰዓቱ ስለጠበበ አራት ብለሃል ብሎ እንዳያስቀረኝ ማለት አራተኛው ዑስማ ማለት መጠበቅ ከስተት ነፃ መሆን ለነብዩ ብቻ ነው ያለው ከረሱል አለይሂ ሰላቱ ወሰለም ሌላ ያለ ሰው ይሳሳታል حتى من أبو بكر እንኳን ሳይቀሩ أبو بكر የሚሳሳቱበት ጉዳይ ላይ أبو بكرና ዑመር ዑስማንና አሊ معصوم አይደሉም በግላቸው በተባለበት ሌላ ሰው مهما كان عالما مهما كان مجتهدا مهما كان محدثا مفسرا አይሳሳትም ብላችሁ አትመኑ አሁን እኛ በጣም መከራ ያያየን ያለነው የሆኑ ሼኽን የሆኑ አካሎች ይወዷቸዋል ያከብሯቸዋል ስተቱ አይታያቸውም عين الرضا عن كل عيب كليلة ولكن عين السخط تبدي المساوية هنا كل ጊዜ የምትወደው ሰው ስተቱ አይታይህም አይታይ ችግር የለውም لكن لا تتعصب له حتى تختلف مع إخوانك إلى غارا لمጋጨት የሚያበቃ ይሄንን ሰውዬ ቅዱስ አድርገ አትመልከት ان ابو حنيفه ان شافعي ان مالك من ብለዋል ይባላል رأينا صواب يحتمل الخطأ ورأي الآخر خطأ يحتمل الصواب نبر ይሄንን መብዳ ሁላችንም እንረዳ የሆነ ሐሳብ ይዘህ ስትመጣ እኔ ጋር ከ175% የኔ ሐሳብ ትክክለኛ ነው ግን 25% ለየሱም የሙሐመድ ዘይንም ሊኖርበት ይችላል ምናልባት የሱም እኮ احتمال አለው ብለ ትንሽ ቀዳዳ ከፍተህና ያን ቀን ነው ልንግባባ ምንችለው ልትሰማኝ የምትችለው رأي هو الصواب ያለ ሰው የኔ ሐሳብ ብቻ ነው ትክክለኛው ያለ ሰው ምንም መፍትሄ የለውም ከሱ ጋር መወያየት የለውም ኢማሙ ሻፊዒ ذكر عنه አንድ ቀን ጃሂል ተከራክሬ ያሸንፍ ያላቀም አሉ ሻፊዒ እንዴ ሻፊዒ ማለት ይሄን ሁሉ ዑለማ አፍ የሚያዘጉ فصيح ذكي عالم علامه ምን ነው ጃሂል ሁጃው ዱላ ነው ጥፍ ያልችልም በምን አቅምህ ደረሳ ብዙ አይበላ ባይት ያገኛልና ኪታብ ጋር ነው ያለው ስትገፋው ይወድቃል ሁጃ ግን ዓሊም ጋር ተከራክረው ደግሞ ሻፊዒ ተረቱ የሚባልበት የለም
አንድ ቀንም ግን ደግሞ ይላሉ ስከራከር የሆነ መስአላ ስወያይ እኔ ያልኩት በእኔ በኩል ሐቁ እንዲታወቅ ፈልጌ አላቅም ይላሉ። ጀግንነታቸውን አየ። ሻፊዒ እሳቸው ያሉት አይደለም ያኛው ናቸው ያሸነፉ ቢባል ምንም ሞራል የሚወድቅበት የለም። ሐቁን ማግኘት ብቻ ነው የምፈልገው። ረሒመሁላህ ረሕመተን ዋሲዓ። ሁል ጊዜ የዚህ ነገር ማዕሱም ከነቢዩ ውጪ ኡማው በጠቅላላ አይሳሳትም። ኡመት ሙሐመድ ማዕሱማ የነቢ ኡመት ሙሉ በሙሉ ስተት ላይ አይወድቅም። ኢነማ አሓዱ ናስ ይሳሳታል፣ አፍራዱ ግለሰቦች ሊሳሳቱ ይችላሉ። እነማ ጠቅላላ ኡማው ግን እንዲያው ከዓለም እስከ ዓለም በዶላል ላይ በኩፍር ላይ በፊስቅ ላይ ይሄዳል አትበሉ። ሐቅ የያዙ ሰዎች ቁጥራቸው ሊያንስ ይችላል። ሐቅ የሚናገሩ ሰዎች ቁጥራቸው ሊያንስ ይችላል፣ አቅማቸው ሊደክም ይችላል። ግን እስከ ቂያም ሰዓ አይጠፉም። ይሄ ዋስትና ነው። ነቢ ዓለይሂ ሰላቱ ወሰላም የኔን ዲን የሚያስከትሉ የኔን ሱና የሚያስተገብሩ የኔን ሱና የሚያስተምሩና የሚያሳዩ ሰዎች አይወገዱም፣ አይጠፉም ሙሉ በሙሉ። አንዳንድ ጊዜ ዝቅ ሊሉ ይችላሉ፣ አንዳንድ ጊዜ ከፍ ብለው ጎልተው ሊታዩ ይችላሉ። አምስተኛው የዓቂዳ ጉዳይ ላይ ሁላችንም ልናውቃቸው የሚገቡ መልኢስላሙ መልኢማኑ መልኢሕሳኑ ብለው ጅብሪል ጠይቋቸው ረሱል ዓለይሂ ሰላቱ ወሰላም የመለሷቸው ለሶስቱም ጥያቄዎች በቂ መልስ አለ። ሙስሊም መሆን ነው አይደል የምንፈልገው? ነው አይደለም? ሙስሊም መሆን ከፈለግነ እዚህ ሐዲስ ላይ የተነገሩ 11 መሰረታዊ ነገሮች ሁላችንም ልናውቃቸው ይገባናል። الإسلام أن تشهد أن لا إله إلا الله وأن محمد رسول الله وتقيم الصلاة وتؤتي الزكاة وتصوم رمضان وتحج البيت إن استطعت إليه سبيلا. يهي عندنا 5 أركان الإسلام النزينات. سلازي النزين سنتنتن شهادة أن لا إله إلا الله مالت من دنو مسرتاوي نقروش المواقع أسفل لقال شهادة محمد رسول الله بلو مسكر من مالتنا ما هو أسفل لقال صلاة اندزيه من الطهارة إلى التسليم زكاة من دزيه صوم من دزيه حج من دزيه بالنزي بأمست أركان الإسلام زوري علي مسرتاوي تمرتوشين ما هو أسفل لقال ሁለተኛው መልኢማን ብለው ጠይቀው ጅብሪል ነብዩ አለይሂ ሰላቱ ወሰላም የመለሱት 6 የእምነት መሰረቶች አያችሁ። ከአላህ ጋር አላህ አለ ስንል ምን ማለታችን ነው ማወቅ ያስፈልጋል። ከዚያ አንቱም ቢላህ መላኢካ ምን ማለት ነው? በመላኢካ እምነት ላይ በጣም የሚያስቅ እምነት ነበረ እንሰማው የነበረው አንዳንድ ጊዜ የሚነገረው። እኛ በመላኢኮች እናምናለን ስንል ሌላው ወገን በመላእክት እንደሚያምነው አይነት ማለት አይደለም። የሙስሊሙና የክርስቲያኑ በገብርኤል ማመን አንድ አይነት አይደለም። ይሄ ሊታወቅ ይገባዋል። አንቱሚነ ቢላህ ወመላኢከቲሂ ማለት መላእክቶችን እኛ የምናምነው አላህ ሱብሓነሁ ወተዓላ የፈጠራቸው ለሱ ብቻ የሚታዘዙ አንድ ቀንም ስተት ላይ ወድቀው የማያውቁ የተለያዩ ስራዎች የታዘዙ በተለይ ጅብሪል በነቢያትና በፈጣሪ መካከል ወህዮቹን ያመጣ የነበረ መላኢካ መሆኑንና መሰሎችን ማመን ማለት ነው እንጂ ገብርኤል የሆነ ነገር ሊያደርግ ይችላል በፍጹም። ሚካኤል የሆነ ነገር ሊረዳ ይችላል፣ ሊጠቅም ይችላል፣ ሊጎዳ ይችላል ማለት አይደለም። አንቱሚነ ቢላህ ወመላኢከቲ ወኩቱቢሂ መጽሐፍቶች እንደወረዱ ማመን ማለት አላህ ቁርአንን ብቻ አይደለም ያወረደው። ከዚህ በፊት የነበሩት ነብያቶችም መጽሐፍት ወርዶላቸዋል ማለት ነው እንጂ አሁን መጽሐፍ ቅዱስ እንዲህ ብሏል፣ እገሌ እንዲህ ብሏል፣ ወንጌል እንዲህ ብሏል፣ እንጂል ተውራት ኦሪት እንዲህ ብሏል ብሎ ማስረጃ ለመጥቀስ አይደለም። አብዛኛውን ጊዜ አሁን ንጽጽር ትምህርት ላይ የሚሳተፉ ወንድሞች ዳዒዎች በእነሱ መጽሐፍ ለማሳየት ብለው የሚጠቅሱት እንጂ እነሱ ያሉትን እዚያ መጽሐፍ ላይ ያለው ነገር በሙሉ
እውነታው ቁርአንና ሐዲስ ላይ ተጠቅሷል። ያልተነገረ የለም። ማ ፈረጥና ፊል ኪታቢ ሚን ሸይ። በመጽሐፍ ማመን ሲባል ያኛውን መጽሐፍ ይሰራበታል ማለት አይደለም። ስለ መጽሐፎች ሲያወሩ አራቱን መጽሐፎች ያወራሉና የሚሰራበት ግን በቁርአን ብቻና ብቻ ነው። ቁርአንን ብቻ ነው አላህ እኔ ጠብቄዋለሁ፣ የማንም እጅ ሊገባበት አይችልም። ምክንያቱም ከዚህ በፊት የነበሩትን ዑለማዎች እንዲጠብቁት አድርገናቸው አልጠበቁትም፣ አልቻሉትም። በየስብሰባው የማስተካከያ ነጥብ እያስገቡ ሰርተዋል። ይህንን ግን እኔ ነኝ አለ አላህ። ሱብሓነላህ። የሚገርማችሁ እዚህ ላይ ሁላችንም ልብ ልንለው የሚገባው ከየትኛውም መጽሐፍቶች በጣም ጠላት የበዛበት ቁርአን ነው። ዓለም ነው የተዋጋው። ግን ዓለምን በሙሉ አሸንፎ እስካሁን ድረስ ራሱን ጠብቆ የቀረ መጽሐፍ ቢኖር ደግሞ እሱ ነው። አንዲት ሐርፍ እንኳን ጭማሪ የለውም። አንዲት ሐርፍ ከረሱል ዓለይሂ ሰላቱ ወሰላም ያልተሰማ አንዲት ቃል እንኳን ተጨማሪ አላስገባም። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። ሌላው መነሳት ያለበት በነቢያቶች ማመን ነው። በነቢያቶች ማመን ማለት ተልከዋል፣ መልእክታቸውን አድርሰዋል፣ ለኡመቶቻቸው የተለያዩ አጋጣሚዎች አጋጥመዋቸው በድል ሄደዋል፣ አሸንፈው ነው የሄዱት። ዒሳ መሬት ላይ ሆነው ማስተማር አልችል እስከሚሉ ድረስ አስተምረው ሞክረው ወደ ላይ አውጥቷቸዋል አላህ። ሙሳ ያን ያህል ታግለው አስተምረው ሙተዋል። ኑህ ለ1050 ዓመት የጎደለው ኢስላምን ሲያስተምሩ ነበር። ሁሉም ነቢያት ያስተማሩት አንድ እምነት ነው። ወሁወ ላኢላሃ ኢላላህ ብለው የሰው ልጆች ወደ እነሱ እንዲመለሱ ነው። ይህንን የላኢላሃ ኢላላህን አስተምሮት ያስተማሩ ነቢያቶች በሙሉ አምልኮት ሊደረግላቸው አይገባም። ከአደም አንስቶ እስከ ረሱል ዓለይሂ ሰላቱ ወሰላም ድረስ ያሉት በሙሉ ያስተማሩትን እንድንከተል የከለከሉትን እንድንተው እንጂ ባካችሁ እናንተ ድረሱልን ልንላቸው አይደለም። እነሱ ኻሊቅ ናቸው፣ ራዚቅ ናቸው፣ አዳኝ ናቸው፣ ገዳይ ናቸው ልንላቸው አይደለም። በነቢያቶች ማመን ማለት መልእክታቸውን ማስተጋበር ነው። ለዚህ ነው ብዙ ሰዎች ነቢያቶችን ያምናሉ። ነቢያቶቻቸውን ሲያምኑ አንዳንዶቹ በጣም አጋነው የት አደረሷቸው? ወደ ጌትነት። ለዚህ ነው ነቢ ዓለይሂ ሰላቱ ወሰላም ላ ትጥሩኒ ከማ አጥረት ነሳራ ዒሳ ብነ መርየም ፈኢነማ አና ዓብዱን ፈቁሉ ዓብዱላሂ ወረሱሉ። ላ ትጥሩኒ አታጋኑኝ፣ በጣም አትስቀሉኝ። ከማ አጥረት ነሳራ ዒሳ ብነ መርየም ነሳራዎች የኢሳን ማሞገስና መውደድና ማክበር አጋነው ወደ አምልኮት እንደወሰዱት ሳሊሱ ሰላሳ ብለው ጌታ ነው ብለው የሶስቱ አምላክ አንድ ሶስተኛው ነው ብለው እንዳሉት እንዳታደርጉኝ። እኔ እኮ በአብ አገልጋይ ነኝ። ፈኢነማ አና ዓብዱን ፈቁሉ ዓብዱላሂ ወረሱሉ። ሙሐመድ የአላህ መልእክተኛና የአላህ አገልጋይ ነው ካላችሁኝ በቂዬ ነው። ሱብሓነላህ። ቁርአን ነቢዩን ዓለይሂ ሰላቱ ወሰላም ፊ አዕዘሚ አማኪን ፊ አዕዘሚ ልመሐላት ዓብድና ያላቸው ሱብሓነ አለዚ አስራ ቢዓብዲ አልሐምዱ ሊላህ አለዚ አንዘለ አላ ዓብዲሂ። ዓብድ ዕቡድያ ነው የሚወዱት ረሱል ዓለይሂ ሰላቱ ወሰላም ለአላህ። ፈኢነማ አና ዓብዱን ፈቁሉ ዓብዱላሂ ወረሱሉ። ታዲያ እሳቸው ዓብድ ከተባሉ እሳቸው ሪሳላ ብቻ ነው የምፈልገው ካሉ ሌላው ኸልቅም አይሆንም። ስለዚህ አላህ ስብሓነሁ ወተዓላ የነቢያቶችን ክብር የነቢያቶችን ትልቅነት ልታስከብሩ የሚገባችሁ እናንተ ናችሁ፣ ዑለማዎች ናቸው። አርካነ ልኢማን ላይ አንቱሚነ ቢላህ ወመላኢከቲ ወኩቱቢሂ ወሩሱሊሂ ማለት ነቢያቶችን ተቀብሎ ማመን ማለት ለዚህ ነው። ከአደም አንስተው እስከ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነበሩት ነቢያቶች ሁላችንም እናምን ኩሉና አመነ ቢላሂ ወመላኢከቲ ወኩቱቢሂ ወሩሱሊሂ ላ ኑፈሪቁ በይነ አሐድን ሚን ሩሱሊህ። ምንም ሳንለይ ነው ምናምነው
ሁላቸውንም ነው ሙሳ ነብዩና ወዒሳ ነብዩና ወአደም ነብዩና ወአቡና እንደዚህ ናቸው ምክንያቱም እነሱ ያስተማሩትን ነው የኛ ነብይም ያስተማሩንና አስፋፍተውታል ጨምረውበታል አስተካክለዋል የመሃል ላይ የሚገባ የነበረው ነገር በፊቶች የነበረው ሸሪዓ ወይም ዝርዝር ህግ ላይኖር ይችላል እኛ ጋር አሁን ተሻሽሎ ሊሆን ይችላል እህቱን ማግባት የሚቻልበት ነበር አሁን እህቱን አይደለም አክስቱን ማግባት አይቻልም ይሄ ኺላፍ አያስብለውም እነዚህ ዋናዎቹ እነዚህ ናቸው ሙቶ መነሳት ቀደር እነዚህ ላይ ብዙ ኺላፍ ያለ አይመስለኝም እኔ መጨረሻ በዚህ ጉዳይ ላይ አደራምለው እስቲ እንደው ሶላትን ትታችሁት አቂዳውን አልፈን ሙስሊሞቹ አንድ ያልሆኑበት ነገር ሲልገሩ ማን ከማን የሚለይበት ዘካ እንኳን የሙስሊሞቹን አንድነት ያስተምራል ከናንተ መሐከል የዘካ የሙስሊሞቹን አንድነት የሚያሳይበት የት ነው ይሄኛው ሀብታም ነው ይሄኛው ደሃ ነው እንደውም ዘንድሮማ የሀብታም ሰፈርና የደሃ ሰፈር እየተባለ ሁሉ መንደሩ ሁሉ እየተለየ ነው ግን እስላም አንድ ነው የሚያረጋው ይላል ዘካን ማን ነው የሚነግረኝ ከመሃል ዘካ የሙስሊሙን አንድነት የሚያሳይበት ነጥብ ምን ላይ ነው ከዑለማዎች ሌላ የለም ምን መሻይኾቹ በሐሳብ አትስጡ ስላልኩ ይሄ በሐሳብ ነው እኛም ዝም ብሎ ነው አንድ ነው ዘካ ሹሪዓ ለተውሂድ الامه አንድ ለማድረግ ነው የተደነገገው ብለን እናምናለን ከምን አኳያ ልንገራችሁ እንዴ ያለው ለሌለው ሲሰጥ አንድ አልሆኑ በዚህ ሰፈር ኤ የደሃ ሰፈር ቢ የሀብታም ሰፈር ቢሆን ሁሉም ይሄም ለራቢ ለብቻው ጮማውን እየበላ ቢኖር ይሄ ደግሞ ባቄላውን እየቆረጠመ ቢኖር አይጣሉም የሆነ ቀን ግን እነዚህ ዘካቸውን ሰደቃቸውን የተረፋቸውን ለነዚህ ከሰጡ አንድ አይሆኑም ለዚህ ነው እኮ ነቢ አለይሂ ሰላቱ ወሰለም فاعلمهم ان الله قد افترض عليهم صدقه تؤخذ من اغنيائهم فترد على فقرائهم عند ነው ማለታቸው እኮ ነው ታዲያ የሐጅን አንድነት ነው ማናቀው የሐጅ አንድነት አይታወቅም ሐጅ እኮ ማለት ሀብታሙም ሙፍቲውም ሼኹም ደረሳውም ደሃውም በሙሉ ኢህራም አድርጎ የሚለው ምንድነው ለበይክ اللهم ለበይክ አይደል የሚለው ሐጅ ማለት እንደውም ጥቁሩም ነጩም የዓለም ህዝብ በሙሉ አንድ ላይ ሐረም ላይ ሄዳችሁ ጧፍ ስትጠውፉ ፍታውኮ ምናልባት ሁለት ሰው ይዘህ እንኳን ከመጣ ምታውቀው ሰው ይዘህ ከገባ እንኳን መሃል ሌላ ሰው ይገባብህና ታጣዋለህ አንድ ናችሁ በዓለም ላይ ያላችሁ ሰዎች አንድ ናችሁ ነው ታዲያ የትኛው ነው ዘመድ መጠየቅ ነው ታዲያ አንድ የማያደርገው በሽተኛን ማየት ነው አንድ የማያደርገው የትኛው ሸሪዓ ነው ለልዩነት የሚጋብዘው ንገሩኝ እስቲ ረሱል አለይሂ ሰላቱ ወሰለም ይሄን ቂሳ ጨርሻ ቆማለሁ ከመካ የመጡ ሰዎች ስማቸው ሙሃጅሮች ይባላሉ መዲና ላይ የነበሩ ሰዎች መዲና እስላምን ተቀብለው ሙስሊሞችን ተቀብለው ያስተናገዱ ምን ይባላሉ አንሳር ይባላሉ የሆነች ቀን ግን ኺላፍ ተፈጠረ ረጅም ነው ታሪኩ የመሻይኾቹን ይነግሩልኛል ኢማሙ በሰፊው ንገሩ ለሰፈሩ ሰው ኺላፍ ተፈጠረና ያለ አንሳር ያለ ሙሃጅሪን ተባባሉ የሙሃጅሮች አለ የአንሳሮች አለ ማለት ነው በሰፈረኛ ምን ማለት ነው ሰፈሩ ጉራጌ የለም እንዴ ያለ ስልጤ የለም እንዴ ያለ አሁን ስለተለያያችሁ ነው ኮን የድሮም አቀው በሙሉ አንድ ነበር አማራ የለም እንዴ ኦሮሞ የለም ተባባሉ እንደማለት እኮ ነው ያለ አንሳር ያለ ሙሃጅሪን ከመካና ከመዲና ያሉ ሰዎች ናቸው ነቢ አለይሂ ሰላቱ ወሰለም አረጋጓቸው ይሄንን ኺላፉን ካረጋጉ በኋላ ያሏትን ቃል ላይ ፈለኩት ያለ አንሳር ያለ ሙሃጅሪን ማለት ጃሂልያ ነው አሉ ነቢ አለይሂ ሰላቱ ወሰለም አቢ دعوى الجاهليه وانا بين اظهركم እኔ ያለው የወገናዊነት ስሜት ስም ትጠራላችሁ እኔ ያለው ሳልሞት دعوها توتيهن አይነት አጠራር በብሔር በአካባቢ በቋንቋ መከፋፈላችሁን ተውት በዘር መከፋፈላችሁን ተውት فانها منتنه ግምናት አሉ ነቢ አለይሂ ሰላቱ ወሰለም ይሸታል
أسأل الله ربي بأسمائه الحسنى وصفاته العلى أن يجعلني وإياكم من الذين يستمعون القول فيتبعون أحسنه إنه نعم المولى ونعم المجيب. تقبل الله منا ومنكم الصيام والقيام والذكر والدعاء، وأسأله سبحانه وتعالى أن يوحد صفوفنا ويجمع كلمتنا على الحق إنه نعم المولى ونعم المجيب. والسلام عليكم ورحمة الله وبركاته.